ሰላም እንዴት አላችሁ ቤተሰብ? ዛሬ በቅርጽ ተቀራራቢ የሆኑ የአማርኛ ፊደላትን ይዤላችሁ መጥቻለሁ። እነሱን እያንዳንዳቸውን የማሳያችሁ ነው የሚሆነው ማለት ነው። እንግዲህ የአማርኛ ፊደላትን አማርኛ ለማንበብም ሆነ ለመጻፍ የግድ ፊደል በመጀመሪያ ደረጃ ፊደላትን መለየት ግድ ይለናል። እነዚህን ፊደላት ካወቅን በኋላ ደግሞ አንድን ሆሄ ከሌላኛው ሆሄ ጋር በማጣመር ወይም ደግሞ ሆሄውን ራሱ በመደጋገም ቃላቶችን እንመሰርታለን ማለት ነው። ከዛ በኋላ ማንበብም ሆነ መጻፍ በጣም ቀላል ነው የሚሆነው ማለት ነው። ስለዚህ ዛሬ በቅርጽ የሚመሳሰሉ ወይም ደግሞ የሚቀራረቡ የአማርኛ ፊደላትን ይዤላችሁ መጥቻለሁ። እነሱን አሳያችሁና ሌሎች ቃላቶችን እየመሰረትን የምንቀጥል ነው የሚሆነው ማለት ነው። ከዛ በፊት ቪዲዮውን ላይክ በማድረግ ጀምሮ በየቀኑ የምሰራቸው ቪዲዮዎች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ቻናሉን ሰብስክራይብ አድርጉ። ከዛ በተጨማሪ በቀጥታ መማር የምትፈልጉ በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን እየሰጠን ስለሆነ ከታች ባለው የስልክ አድራሻ ደውላችሁ በቀጥታ ትምህርቱን መከታተል ትችላላችሁ ማለት ነው። ጠቅላላ ስናደርገው የአማርኛ ፊደላት እንግዲህ እያንዳንዳቸው 33 ይደርሳሉ ማለት ነው። 33ቱ ሁሉም ደግሞ 7 ቤት ነው ያላቸው ማለት ነው። እዚህ ጋር የመጀመሪያው፣ ሁለተኛው፣ ሶስተኛ፣ አራተኛ እዚህ ጋር አራተኛው ይሄኛው ነው። አምስተኛ፣ ስድስት እና ሰባተኛ ማለት ነው። ስለዚህ እኒህ ወደ ታች ስንቆጥራቸው 33 ናቸው። ትልቁ ከእናንተ ጋር ያየሁት ነገር ምንድነው? ቅርጻቸውን መለየት ላይ ብዙ ሰው ይቸገራል። ስለዚህ ቅርጻቸውን በደንብ መለየት ያስፈልጋል ማለት ነው። ምክንያቱም ለማንበብ የግድ የፊደላቱን ወይም ደግሞ የሆሄያቱን ቅርጽ መለየት ግድ ይላል። ቅርጻቸውን ከለየን በኋላ ደግሞ ድምፃቸውን ማወቅ ምንድነው ተብሎ የሚነበበው የሚለውን ነገር መለየት ይኖርብናል። ትልቁ ነገር ግን የእናንተ ትኩረት ነው ወዲያው ማንበብ መጻፍ እንድትችሉ የሚያደርጋችሁ ማለት ነው። ስለዚህ እዚህ ጋር የመጀመሪያዋ እንግዲህ የአማርኛ ፊደላት የሚጀምሩት ከሀ ነው። ይኸው ወደ ታች ስንቆጥራቸው 33 ናቸው። ይኸው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። መያዝ ያለብን እዚህ ጋር አሁን ሀ ምን አይነት ቅርጽ አላት? ሁ ደግሞ ሁለተኛው ምን አይነት ቅርጽ? በብዛት የመጀመሪያዎቹ ፊደላት ቋሚ ናቸው ማለት የተቀጠለ ነገር አብዛኞቹ የላቸውም። ሁለተኞቹ ደግሞ አብዛኞቹ ከጎናቸው ላይ በዚህ በቀኝ በኩል ይቀጠልላቸዋል ማለት ነው። ሶስተኞቹ ሸደድ ያሉ ናቸው። አራተኞቹ በብዛት እግራቸው ነው የሚያጥረው በግራ በኩል ያለው። አምስተኞቹ ደግሞ ቀለበት ያላቸው ናቸው። ስድስተኞቹ እንግዲህ በዝቅ ባለ ድምጽ የሚባሉ ናቸው። ሰባተኞቹ ደግሞ በቀኝ በኩል ቀለበት ያላቸው ናቸው። ስለዚህ እነዚህ የሀ ዝርያዎች ናቸው ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እኔ የመጀመሪያዎቹ ናቸው ማለት ነው። እዚህ ለመጻፍም ቀላል ስለሆነች ይችን ማየት ይኖርባቸዋል ማለት ነው። ሁለተኛዋ ደግሞ ለ ናት። እዚህ ጋር ተመልከቱ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ እንደው የመጀመሪያውን ከያዝን ሰባቱን ለመያዝ ብዙ ምንቸገር አይመስለኝም። ምክንያቱም ድምጻቸው ተመሳሳይ ነው። የመጀመሪያዎቹ የሚል ድምጽ ነው በውስጥ ያላቸው። ል፣ ሳድሱ ፊደል ሲደመር ነው ፊደላትን የሚመሰርት። ለ ስንል ል፣ ሎ ስንል ደግሞ ል ኦ ሚል ኦ ሚል ይወስዳሉ። ሶስተኞቹ ደግሞ ኢ ሚል። ስለዚህ ለአናባቢዎች በደንብ ማንበብ ስትችሉ የምንመጣባቸው ይሆናል ማለት ነው። ሶስተኛው ደግሞ ሀመር ውሃ ናት። ይቺ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ሰባቱ እኒህ በአገልግሎት ይለያያሉ ከመጀመሪያው ሀ ጋር በቅርጽም ይለያያሉ፣ በድምጽ ግን ተመሳሳይ ናቸው ማለት ነው። አራተኛው መ ናት። ይኸው መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ቀጥለን የምናገኛት ሰ ናት። ይቺ ንጉሱ ሰ እንላታለን። በባለፈው ክፍል ቪዲዮ ማስቀመጫላችኋለሁ። በአገልግሎት ከንጉሱ ከእሳቱ ሰ ጋር ይለያያሉ። በቅርጽና በቅርጽ ይለያያሉ፣ በአገልግሎት ይለያያሉ። በድምጽ ግን ተመሳሳይ ናቸው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ።
እች ደግሞ ረ እንላታለን። ረ ሩ ሪ ራ ሬ ር ሮ። ንጉሱ ሰ ያልኳችሁ እሳቱ ሰ ያልኳችሁ ነው። ሰ ሱ ሲ ሳ ሴ ስ ሶ። በነገራችን ላይ እናንተ እዚህ ጋር የምታደርጉት ምንድነው? ይህን ማየት ብቻ ሳይሆን እያንዳንዱ ቪዲዮን ፓውዝ እያደረጋችሁ ማስታወሻችሁ ላይ መመዝገብ ይልመድባችሁ። ማስታወሻችሁ ላይ መጻፍ። አሁን እቺ ሰናት ሰን እያንዳንዷን መጻፍ ማለት ነው። መጻፍ መለማመድ ግድ ነው። ማስታወሻ ግድ ይላል። ምክንያቱም ማንበብ ብቻ ለምደን መጻፍ ሳንችል መቅረት የለብንም። ስለዚህ መጻፍ መለማመድ ይኖርብናል ማለት ነው። ስለዚህ አሁን ያሳየኋችሁ ሰናት ማለት ነው። እዚህ ጋር ደግሞ ቀጥላ የምናገኘት ከሰጋ ተቀራራቢ ቅርጽ ያላት ሸ ሸ ሹ ሺ ሻ ሼ ሽ ሾ። ቀ ቁ ቂ ቃ ቄ ቅ ቆ። እነዚህ የቀ ዝርያዎች ናቸው። በ ቡ ቢ ባ ቤ ብ ቦ። በም በተመሳሳይ እንደ ሀሌታ ውሃ አይነት ቅርጽ አላት፣ ግን እቺ ወደታች ናት፣ ያቺ ወደ ላይ የዞረች ናት። እቺ ደግሞ ተ ትባላለች። ተ የመስቀል ቅርጽ ያላት ናት። ቱ ቲ ታ ቴ ት ቶ። ከተጋ ደግሞ ተቀራራቢ ቅርጽ ያላት ቸ ናት። ቸ ቹ ቺ ቻ ቼ ች ቾ። እቺ ደግሞ ሀ ትባላለች። ሀ ብዙሃን ውሃ እንላታለን። ሁ ሂ ሃ ሄ ህ ሆ። እነዚህ የሀ ዝርያዎች ናቸው። በአገልግሎት ይለያያሉ እንዳልኳችሁ፣ በቅርጽም ይለያያሉ፣ በድምፅ ተመሳሳይ ማለት ነው። እቺ ደግሞ ነ ትባላለች። ነ ኑ ኒ ና ኔ ን ኖ ኘ ኙ። አብዛኞቹ ተቀራራቢ ቅርጽ ነው ያላቸው። አሁን ነን እስከ ኖ ድረስ የጻፈ ሰው ኘን ለመጻፍ አይቸገርም። ምክንያቱም ከላይ አግዳሚ መስመር መጨመር ብቻ ስለሆነ ማለት ነው። ኘ ኙ ኚ ኛ ኜ ኚ ኞ። እቺ ደግሞ አ አ ኡ ኢ አ ኤ እ ኦ። ከ ኩ ኪ ካ ኬ ክ ኮ። ፊደላትን መለየት ይቀድማል የምላችሁ ቃላትን ለመመስረት መጀመሪያ የፊደላቱን ቅርጽ ማወቅ ስለሚያስፈልግ ነው። ለምሳሌ ኬክ ብሎ መጻፍ የፈለገ ሰው ኬ እዚህ ጋር አለች፣ ኬን ይጽፋል። ቀጥላ ደግሞ ክ ናት አይደል? ይሄው ኬክ ብሎ መጻፍ ይችላል ማለት ነው። ከበሮ ብሎ አንድ ጽፍ መጻፍ ቢፈልግ ይሄው ከ እዚህ ጋር አለች፣ በን እዚህ ጋር ይሄዳል። ይሄው ከበ ረ ደግሞ እዚህ ጋር አለች፣ ይሄው ሮ። ስለዚህ በቀላሉ ከበሮ ብሎ መጻፍ ይችላል ማለት ነው። ስለዚህ እንደው ቃላት ምስረታ ከመሮጥ በፊት ፊደላቱ ቅርጻቸው ምን ይመስላል የሚሉትን ነገሮች ማወቅ ይቀድማል። ስለዚህ እሱ ላይ ትኩረት እንድታደርጉ ለማለት ነው። ይሄው ከቀጥላ ደግሞ ሀን እናገኛታለን። ተቀራራቢ ቅርጽ አላት። ይሄው ሀ ሁ። ይሄ ደግሞ ነገራችን ላይ ይሄ ፊደል እንደው ሀ አንዷ ብቻ ናት የምንጠቀማት ማለት ሁሉም 77 ቤት ስላላቸው ነው እንጂ እኔ ያክል የተለየ የሀ ዝርያዎች የተለየ አገልግሎት ኑሮት አይደለም። ይሄ ትርፍ ማለት እንችላለን። ሀን ብቻ ለመጠቀም ሲባል የገባ ነው። ይሄ ሀ ሁ ሂ ሃ ሄ ህ ሆ። ከን ከጻፋችሁ ሀን መጻፍ አትቸገሩ። ይሄ ደግሞ አይኑ አ የምንለው ነው።
አ ክብ ቅርጽ ኦ ኢ አ ኤ እ ኦ ይሄ የአ ዝርያ ደግሞ መካነ ፍጥረቱ ጉረሮ ላይ ነው ድምፁ የሚፈጠረው። ይሄ አ ስንል ማለት ነው። አ ላንቃ አካባቢ ማለት ነው። ባህሪ ፍጥረቱ ደግሞ አ እግድ የምንለው ልክ ድምፃችን ከጉሮሯችን ሲወጣ አ ይላል። ስለዚህ መጀመሪያ ካየነው አ ጋር ተመሳሳይ ነው። ይሄኛው አ ምንለው አይታገድም ድምፁ። ይሄኛው ደግሞ እግድ ወይም ደግሞ የታገደ ድምጽ ማለት ነው። ወ ው ዊ ዋ ዌ ው ወ ይቺ ደግሞ ወ ናት። የወ ቤቶችን በጥንቃቄ መለየት አለብን። ለምሳሌ እዚህ ጋር ወ አለች፣ መጨረሻ ላይም ደግሞ ወ አለች። ብዙ ሰው አሁን ነው ብሎ ሲጽፍ የትኛውን ነው የሚጠቀም? ይሄኛውን ው ነው ወይስ ይሄኛውን ው ነው? ሰው ብሎ ሲጽፍ አሁን ይሄኛውን ው ነው ወይስ ይሄኛውን ው ነው የሚጠቀም? እዚህ ጋር አገልግሎታቸውንም በደንብ መለየት ይኖርብናል ማለት ነው። ቅርጻቸውስ ምን ይመስላል? ብዙ ጊዜ አንለያቸውም። አሁን ሁለተኛው ው ከሆነ ከታች ነው የምትቀጠለው። ስድስተኛው ው ከሆነ ደግሞ ከጎን ላይ ነው የምትቀጠለው ማለት ነው። ስለዚህ እነዚህ የወ ዝርያዎች ናቸው። ወ ው ዊ ዋ ዌ ው ወ። ቀጥሎ ያለው ዘ ነው። ቻት ዘ የመሰላል አይነት ቅርጽ ያላት ወይም ደግሞ ከሁለት ቋሚና ከአንድ አግዳሚ ነው የተሰራው። ዘ ዙ ዚ ዛ ዜ ዝ ዞ። ቀጣይ ዠ ዡ ዢ ዣ ዤ ዥ ዦ። ይህም ያን ያክል ብዙ አገልግሎት ላይ የሚውል በጣም ብዙ ጽሁፍ ላይ የምናገኘው አይደለም፣ ግን ከዘ ጋር በጣም ተቀራራቢ ቅርጽ ያለው የአማርኛ ፊደል ነው። ዠ ይባላል። ሰባቱንም ዝርያዎች ግን እንዴት ይጻፋል የሚለው መለየት ግድ ነው። ዠ ዡ ዢ ዣ ዤ ዥ ዦ። ከዠ ቀጥላ ደግሞ የምናገኛት የ ናት። እዚህ ጋር ተመልከቱ። የ ለመጻፍ አታስቸግርም። ልክ እንደ ወ ሁሉ እዚህ ጋር አንድ የ እዚህ ጋር አለች። አምስተኛው ላይ የ እናገኛለን። ስድስተኛው ላይ ይ እናገኛለን። ሶስተኛው ላይም ይ እናገኛለን። ይችን ላስተካክልላቸው። ስትጻፍ እንደዚህ አይደለም የምትጻፈው። ይ ሶስተኛዋ ይ ስትጻፍ ኦኬ ይችን አይነት ቅርጽ ነው ያላት። ኦኬ አሁን የምታዩትን አይነት ቅርጽ ነው ያላት። ይኸው ይ ልክ ከስድስተኛው ትለያለች። ስድስተኛውን ተመልከቷት። ስለዚህ እቺ የ ዩ ይ ያ ዬ ይ ዮ። የኔ ብዬ ለመጻፍ አሁን እዚህ ጋር ያለች ቃላት ምስረታ ላይ ስለምንመጣ በደንብ እናያቸዋለን የዛን ጊዜ ማለት ነው። ደ ዱ ዲ ዳ ዴ ድ ዶ። ተቀራራቢ ቅርጽ ነው ያላቸው እነዚህ። የን እዚህ ጋር ደ ዱ ዲ ዳ ዴ ድ ዶ። እሺ ደግሞ ጀ ናት። ጀ ጁ ጂ ጃ ጄ ጂ ጆ። አሁን የን የጻፈ ሰው ደን ለመጻፍ አይቸገርም። ደን የጻፈ ደግሞ ጀን ለመጻፍ አይቸገርም ማለት ነው። ገ ጉ ጊ ጋ ጌ ግ ጎ። እነዚህ ደግሞ የገ ዝርያዎች ናቸው ማለት ነው። ቀጥላ ደግሞ እናገኛት ጠ ናት። ይኸው ጠ ጠ ጡ ጢ ጣ ጤ ጥ ጦ። ጦጣ ብዬ መጻፍ ፈልገው አሁን ጦ እዚህ ጋር አለች፣ እዚህ ጋር ደግሞ ጣ አለች ማለት ነው። ስለዚህ ጠ ጡ ጢ
ጣ ጤ ጥ ጦ። ቀጣይ ደግሞ የምናገኛት ጨ ናት። እቺ ማታስፈልግ የአማርኛ ፊደል ጨ። በነገራችን ላይ እነዚህ ነጨ፣ ነዠ እንዲህ አይነት ነገሮች ነሸ አማርኛ ከግዕዝ ያልተዋሳቸው ራሱ የጨመራቸው ፊደላት ናቸው። ጨ ግን ያስፈልጋሉ። ጨረቃ ብዬ መጻፍ ፈልጋለሁ እኔ ጨን የግድ ማወቅ አለብኝ። ጨ ጩ ጪ ጫ ጬ ጭ ጮ። ጰ ጱ ጲ እንቺ ላይ ትስላለች። መካነ ፍጥረቱ ከንፈር ነው። ይሄ ባህሪው ደግሞ ነዛሬ ነው። ጰ ሲል አሁን ጰ የሆነ ትንፋሽ ታግዶ የቆየ ትንፋሽ ሲወጣ፣ ስለዚህ ጰ ጱ ጲ ጳ ጴ ጵ ጶ ጶ። በደንብ እቺ ለየት ስለምትል ያዟት በደንብ። ያው ጰ ጰ በሉ እስኪ ጰ ጰ ጰ ጰ ከንፈር መንዘር አለበት። ጰ ጱ ጲ ጳ ጴ ጵ ጶ። ጳጳስ ብዬ መጻፍ ፈልገው ጳ እዚህ ጋር አለ። ጳ ጳ እላለሁ ማለት ነው። ቀጥላ ደግሞ ጸ ጹ ጺ ጻ ጼ ጽ ጾ ሚል ድምፅ አላፍች ደግሞ ፀሐይ ስለሆነ ጸሎት። ይቺም ጸ ናት። ጸ ጹ ጺ ጻ ጼ ጽ ጾ። ፈ ፉ ፊ ፋ ፌ ፍ ፎ። ፈረስ ብዬ መጻፍ ፈልገው ቃላት መሰረታ ላይ እንመጣበታል። ፐ ቅድም ጰ ጰ ነዛሬ ደግሞ ፐ ፐ መካነ ፍጥረቱ ከንፈር ነው። ይሄ ባህሪ ፍጥረቱ ግን ኢነዛሪ ነው። የቀድሞ ይሄ ጰ ጰ ኢነዝራ፣ ይሄ ደግሞ ፐ ፐ እግድ ነው። ፐ ፑ ፒ ፓ ፔ ፕ ፖ። ፖሊስ ብዬ መጻፍ ፈልገው ፖ። ቨ ቡ ይህ ደግሞ ቪ ቫ ቬ ቭ ቮ። ይሄ ደግሞ ከናፍርና ጥርስ በመገናኘት የሚፈጥሩት የአማርኛ ድምፅ ነው። ቨ። ስለዚህ መካነ ፍጥረቱ ጥርስና ከናፍር ይሆናል ማለት ነው። ባህሪ ፍጥረቱ ኢነዛሬ ቨ ነው እንጂ ቨ አንለው። ቨ ቡ ቪ ቫ ቬ ቭ ቮ። ስለዚህ እኒህ 33ቱም የአማርኛ ፊደላት ናቸው። ቪዲዮውን ፓውዝ እያደረጋችሁ በደንብ እዩዋቸው። ቃላት ምስረታው ደግሞ እንመጣለን። በመጀመሪያ ግን ቃላት ከመመስረት በፊት ቅርጻቸውን መለየት ነው። አሁን ብዙዎቻችሁ ላይ ያየሁት ነገር ቅርጻቸውን አትለዩም። ስለዚህ መጀመሪያ ቅርጻቸውን ለዩ። ለምሳሌ እነዚህ ማን ያልኳችሁ አ እዚህ ጋር ከዚህ ጋር አ ኘ ምንላቸው በደንብ መለየት ማለት ነው። ሌሎቹ ይሄው ቃላት መመስረት ለእያንዳንዱ ቃላት አሁን እነዚህ በሰ የመሰረትናቸው ቃላቶች ናቸው። በሰ ይሄው ሰጠ፣ ሰአሊ፣ ሰዓት እያለ በሱ ሱፍ፣ ሱባኤ፣ ሱ በሲ ሲና፣ ሲመት፣ ሲራጅ በሳ ሳር፣ ሳጥን፣ ሳህን። አሁን እነዚህም ቼክ አድርጓቸው እስኪ ከማን ቤት ማንን እያመጣን እንደመሰረትኳቸው ማለት ነው። በሴ ደግሞ ይኸው ሴራ፣ ሴንት፣ በስ ስር፣ ስንት፣ ስናን፣ በሶ ሶራ፣ ሶስና፣ ሶፋ የመሳሰሉት ማለት ነው። ስለዚህ እነዚህ ቃላት በእያንዳንዱ ፊደል የመሰረትናቸው ቃላቶች ናቸው ማለት ነው። በሚቀጥለው ክፍል ቪዲዮ ደግሞ ሌላ እያንዳንዳቸው ቃላቶችን መስርተን እያንዳንዱን የምናይ ይሆናል ማለት ነው። በቀጣይ ክፍል ቪዲዮ እስከምንገናኝ ደህና ሁኑ። በቀጥታ መማር የምትፈልጉ ግን ከታች በተቀመጠው የስልክ አድራሻ ደውላችሁ
በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን እንድትከታተሉ ጋብዛችኋለሁ። በቀጣይ ክፍል ቪዲዮ እስከምንገናኝ መልካም ቆይታ እንዲሆንላችሁ ተመኘው። ሰላም